ሰላም ጤና ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ለአሜሪካ ያቀረብኩት የተኩስ አቁም ጥያቄ የለም ስትል የኢራን መንግስት መግለጫ ወጣ። የኢራን መንግስት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የተኩስ አቁም ጠይቃለች ሲሉ ያሰራጩ መረጃ ሐሰተኛ መሰረት የሌለው ነው ሲሉ አስተባብለዋል። ተያይዞ የዜና ጥንቅራችን አካተናል። የአሜሪካው ፕሬዝዳንት ጄዲ ቫንስ ከአሸማጋዮች በኩል ከኢራን ጋር ንግግር እያደረጉ መሆናቸውን እና የሆርሙዝ ወሽመጥ መከፈት ሌላ ኢራን የአሜሪካ ቅድመ ሁኔታ እንደምትቀበለው በሚስጥር መልእክት አስተላልፈዋል ሲል ሮይተርስ ዘግቧል። የአሜሪካ የዜና ድረገጽ የሆነው አክሲዮን እንደዘገበው ከሆነ ተኩስ አቁም ለማቆም በምላሹ የሆርሙዝ መተላለፊያ ለማስከፈት ንግግር እየተካሄደ ነው ብለዋል። ከዚህም ጉዳይ ዜና ጥንቅራችን አካተናል። የአሜሪካው ፕሬዝዳንት ትራምፕ ለራሳቸው ስትሉ ሆርሙዝን ያዙ አሉ። ፕሬዝዳንት ዶናልድ ትራምፕ አሜሪካ በሆርሙዝ ስርጥ ነዳጅ አታስገባም፣ ወደፊትም ልትወስድ አትፈልግም ብለው ተናግረዋል። በዚህም ጋር ተያይዞ የዜና ጥንቅራችን አካተናል። ፕሬዝዳንት ትራምፕ እርስ በርሳቸው የሚጋጩ መረጃ በመስጠት ይታወቃሉ። ትራምፕ በቅርብ ለቀን እንወጣለን አሉ። ግንኙነት አለን ግን ድርድር የለም ብላለች ኢራን። የአሜሪካው ፕሬዝዳንት ትራምፕ አሜሪካ የኢራን ጦርነት በሳምንታት ውስጥ ማጠናቀቅ ፍላጎት እንዳላት ጠቁመዋል። ስምን ላይ ባደረስነው ውሳኔ እናሳልፋለን ያሉ ፕሬዝዳንቱ በቅርብ ቀን ለቀን እንወጣለን በሚል ተናግረዋል። ከዚህም ጉዳይ በዜና ጥንቅራችን አካተናል። ከ50 በላይ የአሜሪካ ሴንቲኮም ባህር ኃይል ወታደሮች በኢራን እስላማዊ አብዮታዊ ዘብ ጥበቃ ቡድን ተይዘው በቁጥጥር ስር ውለዋል። ኢራን ግን ምን አይነት ጠንካራ ሀገር እንደሆነች እየተባለች ነው። ከዜና ጥንቅራችን ትሰሙታላችሁ። እስራኤል በኢራን ውስጥ ቁልፍ የሆነ የቅዱስ ኃይል ባለስልጣን ገደልኩ ስትል አስታውቃለች። የእስራኤል ጦር በኢራን አብዮታዊ ዘብ ቅዱስ ኃይል ውስጥ የሊባኖስ ክንፍ የሆነ ምህንድስና ኃላፊ በማለት የገለጸው ግለሰቡ በተሳካ ሁኔታ ኢላማ ማስወገድ አስታውቀዋል። ማህዲን ሻህፍ የተገደለው በማዕከላዊ መሐላት ከተማ ውስጥ ነው ተብሏል። ከዚህም ጉዳይ የዜና ጥንቅራችን አካተናል። ኢራን በትናንትናው ዕለት በዛተችው መሰረት በባህሬን አማዞን መረጃ ማዕከል ላይ ጥቃት ሰንዝራለች። ከፍተኛ ውድመት መከሰቱም ይታወቃል። ኢራን በትናንትናው ዕለት ባለስልጣኖቿ ላይ ለሚፈጸም ማንኛውም ግድየለሽ ምላሽ ለመስጠት የታወቀ የአሜሪካ ቴክኖሎጂና የፋይናንስ ተቋማት ኢላማ እንደምታደርግ አስጠንቅቃ ነበር። በዚህም ጉዳይ ምን ያህል ጉዳት ደረሰ የሚለው የዜና ጥንቅራችን አካተናል። ቱርክ ለኢራን ወታደራዊ ድጋፍ እንደምትሰጥ አስታወቀች። በኔቶ ውስጥ ከፍተኛ ድንጋጤ ተፈጥሯል። በመካከለኛው ምስራቅ እየተካሄደ ባለው ጦርነት ውስጥ ያልተጠበቀ የታሪክ መገላበጥ እየተከሰተ ይገኛል። በዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። የአሜሪካው ፕሬዝዳንት ትራምፕ ኔቶ ሀገሮች እንዲረዱ ጥያቄ አቅርቤ ነበር ግን ሊረዱኝ አልቻልም አሉ። በመሆኑም አሜሪካ ከኔቶ ጋር ያላት ግንኙነት እንደገና ልትመረምር ነው ብለዋል የአሜሪካ ውጭ ጉዳይ ሚኒስተር ማርክ ሩቢዮ። ከዚህም ጋር ተያይዞ የዜና ጥንቅራችን አካተናል። ቆይታቸው የምትሰሙት ይሆናል። ኤሚሬትስ አየር መንገድ ለኢራን ዜጎች ላይ የጉዞ እገዳ ጣለች። መቀመጫውን ዱባይ ያደረገው ዓለም አቀፋዊ የኤሚሬት አየር መንገድ ማንኛውም ኢራን ዜግነት ያለው መንገደኛ ወደ ተባበሩት ኤሚሬት እንዳይገባና የሀገሪቱ አየር ማረፊያ በኩል እንዲያልፍ ማገዱን አስታውቋል። ከዚህም ጋር ተያይዞ የዜና ጥንቅራችን አካተናል። መካከለኛው ምስራቅ የተፈጠረው ውጥረት መሻሻል በማሳየቱ የወርቅ ዋጋ ጭማሪም ታየ። ከዚህም ጋር ተያይዞ የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። እነዚህን የመሳሰለው አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያ ዜና ጥንቅራችን ስናልፍ ፕሬዝዳንት ትራምፕ ለራሳቸው ስትሉ ሆርሙዝን ያዙ አለው። ፕሬዝዳንት ዶናልድ ትራምፕ አሜሪካ በሆርሙዝ ስርጥ ነዳጅ አታስገባም፣ ወደፊትም ልትወስድ አትፈልግም አሉ። ትራምፕ አሜሪካ በሆርሙዝ ላይ ጥገኛ አለመሆኗን ጠቁመዋል። በመሆኑም ሆርሙዝ ስርጥ የነዳጅ የሚወስደው ሀገራት ሰርጡን መጠበቅ ይኖርባቸዋል በሚል አሳስበዋል። እኛ ፈጽሞ ከእንግዲህ ስርጡን አንፈልገውም ያሉት ትራምፕ መጠበቅ አለባቸው፣ መያዝ አለባቸው የሚለው ተጠቃሚ ናቸው ያሏቸውን ሀገራት ግቡቡነት በሚል መልእክት እንዲደርሳቸው አድርገዋል። ትራምፕ ጦርነቱን ለማቆም ሲፈልጉ እንዲህ አይነት ሀሳብ ስጡ እንጂ አሜሪካ ለመተላለፊያው ተጠቃሚ ነበረች የሚለው ተቃውሞ ተነስቶባቸዋል። ትራምፕ በጦርነቱ ዙሪያ ለህዝባቸው መግለጫ በሰጡት አጋጣሚ ጦርነቱን እንደማጠናቀቅ ነን ብለዋል። ሆርሙዝ ቀውስ ለሌሎች ሀገራት ትራምፕ አስተላልፈው ጦርነቱን ሊገቱ እንደሚችሉ የጦር አዋቂዎች ሐሳባቸውን ያስቀምጣሉ። የአሜሪካው ፕሬዝዳንት በቅርብ ቀን ለቀን እንወጣለን አሉ። ግንኙነት አለን ግን ድርድር የለም ስትል ኢራን መግለጫ ሰጥታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ኢራን ጦርነት በሳምንታት ውስጥ የማጠናቀቅ ፍላጎት እንዳላት ጠቁመዋል። ስምምነት ላይ ባይደርስም ውሳኔዎች እናስተላልፋለን ያሉ ፕሬዝዳንቱ በቅርብ ቀን ለቀን እንወጣለን በማለት ተናግረዋል። ምናልባት በ2 ሳምንታት ምናልባት በ3 ሳምንታት ሲሉ ለጋዜጠኞች ተናግረዋል። ኢራን ከስምምነቱ መድረስ እንዳለባት ሲያጠናቅቁ የቆዩት ትራምፕ ኢራን ባለስልጣናት እኔ ጋር ስምምነት መፈጸም አይጠበቅባቸውም በማለት
ከወትሮ የተለየ አስተያየት ሰጥተዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው አሜሪካ ጋር የመልእክት ልውውጥ እንደሚደረጉ ጠቁመው አራግቺ እውነታው በአሜሪካ ኢራን ላይ የትኛውም ወገን ጋር እየተደራደረች አይደለም ብለዋል። ከልዩ መልእክተኛ ስቲቭ ዊትኮቭ መልእክት ይደርሰኛል፣ ያ ማለት ድርድር አለ ማለት አይደለም ሲሉ ተናግረዋል። ሚኒስትሩ ንግግር አለ ግን ድርድር የለም በማለት ኢራን ድርድሩን በተመለከተ ያሳለፈችው ውሳኔ እንደሌለ ተናግረዋል። ኢራን ከአሜሪካ የቀረበላትን የ15 ነጥብ የሰላም እቅዶች ቢደርሷትም ውድቅ አድርጋለች ነው የተባለው። አሜሪካ ያቀረብኩት የተኩስ አቁም ስምምነት ጥያቄ የለም ስትል ኢራን መንግስት በይፋ አሳወቀ። ኢራን መንግስት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን የተኩስ አቁም ጠይቃለች ሲሉ ያሰራጩት መረጃ ሐሰተኛና መሰረት የሌለው ነው ሲል አስተባብሏል። ፕሬዝዳንት ዶናልድ ትራምፕ በዛሬው ዕለት ትሩዝ ሶሻል በተሰኘው ማህበራዊ ትስስር ገጻቸው የኢራን አዲሱ ገዢ አካል ፕሬዝዳንት ለአሜሪካ የተኩስ አቁም ጥያቄ አቅርበዋል በሚል መግለጫ ሰጥተው ነበር። አክለውም አሜሪካ መንግስት የተኩስ አቁም ጥያቄ የሚመለከት የሆርሙዝ ሰርጥ ክፍተት ነፃ ከስጋት የጸዳ መሆን ሲረጋገጥ ብቻ ነው ሲሉ ጠቅሰዋል። ሆኖም የኢራን መንግስት ይህንን መረጃ ውድቅ በማድረግ አሜሪካ እስራኤል ሀገሪቱ ላይ ያካሄዱ ያሉት ባለው ጦርነት ጫና ውስጥ ሆኖ እንዲህ አይነት ጥያቄ አለማቅረቡን ገልጸዋል። ስማቸው ያልተገለጸ የኢራን ከፍተኛ ባለስልጣን በትራምፕ በኩል የተሰራጨው መረጃ ከእውነት የራቀና ምንም አይነት ዲፕሎማሲያዊ መሰረት የሌለው መሆኑን መጥቀሳቸው አልጀዚራ ዘገባው አስነብቧል። ከፈረንጆቹ መጋቢት ወር መጀመሪያ ጀምሮ በሆርሙዝ ባህር ሰርጥ ላይ የተፈጠረው መስተጓጉል ለዓለም አቀፍ የነዳጅ ዋጋ እንዲነርና ከፍተኛ የኢኮኖሚ ስጋት እንዲደቅን በማድረግ ይታወቃል። የትራምፕ አስተዳደር ከኢራን ጋር እያካሄደ ካለው ጦርነት ጋር ተያይዞ ዓለም አቀፍ ደረጃ የነዳጅ ዋጋ መናርና አሜሪካ ህዝብ ዘንድ እየጨመረ የመጣውን ተቃውሞ ጨምሮ ከፍተኛ የፖለቲካ ጫና እየበረታበት እንደሚገኝ ተዘግቧል። ኢራን በትናንትናው ዕለት በዛተችው መሰረት በባህሬን አማዞን መረጃ ማዕከል ላይ ጥቃት ሰነዘረች። ከፍተኛ ውጥረት መከሰቱም ታውቋል። በኢራን በትናንትናው ዕለት ባለስልጣኖች ላይ የሚፈጸም ማንኛውም ግድያ ምላሽ ለመስጠት የታወቀ የአሜሪካ ቴክኖሎጂ ፋይናንስ ተቋማት ኢላማ እንደምታደርግ አስጠንቀቃ ነበር። በኢራን አመራሮች ለሚፈጸም እያንዳንዱ ግድያ ሙከራ ላይ ግድያ የአጸፋ እርምጃ ባንዳ በአሜሪካ ኩባንያ እንደሚሆን ገልጸው ነበር። ዛሬ ስለ አመራር ግድያ የተባለ ነገር ባይኖር ማይክሮሶፍት፣ አፕል፣ ጉግል እና ቴስላ፣ ኢንተልና ዴል፣ ጂፒ ሞርጋን እና ቦይንግ ጨምሮ 18 የሚሆኑ ግዙፍ ኩባንያ በጥቁር መዝገብ ውስጥ ተካተዋል። ማስጠንቀቂያው ከዛሬ ሩብ ሚያዝያ 1 ቀን ወይም አፕሪል በ2021 በፈረንጆቹ ከምሽቱ 2 ሰዓት በቴህራን አቆጣጠር ጀምሮ ተፈጻሚ እንደሚሆን ተነግሯል። እነዚህ ተቋማት ውስጥ የሚሰሩ ሰራተኞች አካባቢ የሚኖሩ ነዋሪ ህይወታቸውን ለመታደግ ከኩባንያው ህንፃ በትንሹ 1 ኪሎ ሜትር ርቀት እንዲርቁ ጥሪ ማቅረቧ ይታወቃል። እስራኤል በኢራን ውስጥ የቁልፍ የሆነው የቅዱስ ኃይል ባለስልጣን ገደልኩ ስትል አስታውቃለች። ሻሃብ በሊባኖስና በሶሪያ ውስጥ ለሁለት 10 ዓመታት የቅዱስ ኃይል አካል በመሆን የመሬት ውስጥ ፕሮጀክት በሂዝቦላ መሰረተ ልማቶች ማቋቋምና የጦር መሳሪያ ማከማቻ ማስተዳደር ጨምሮ ሲሰራ እንደነበር ተነግረዋል። በኢራን በግድያው ዙሪያ የተሰጠ አስተያየት የለም። እስራኤል በኢራን ላይ ባደረገችው ጦርነት ሁሉም የቅዱስ አባላት ኢላማ አድርጋለች። ባለፈው ወር በቤይሩት መሃል የሚገኝ ሆቴል ላይ ጥቃት ማድረሷ ይታወሳል። በሌላ መረጃ የመን ሁቲዎች ከኢራንና ከሂዝቦላ ጋር በጋራ በተደረገ የጦርነት ዘመቻ በደቡብ እስራኤል ውስጥ የሚገኙ ስልታዊ ኢላማ ላይ ባላስቲክ ሚሳኤሎች መተኮሳቸው ተናግረዋል። ከሁቲ ጋር የተያዘ አልማስሪ ቲቪ ባወጣው መግለጫ እንዳስታወቀው ከሆነ የየመን ቡድን እስራኤል በሊባኖስ፣ ኢራንና ኢራቅ ፍልስጤም ላይ ያደረሰችውን ጥቃት ወንጀሎች ወደ ተጨማሪ ወታደራዊ እንቅስቃሴ ይገፋፋል ብለዋል። እስራኤል ጦሩ ሚሳኤል መጥለፏን አስታውቃለች። ቱርክ ለኢራን ወታደራዊ ድጋፍ እንደምትሰጥ አስታወቀ። በኔቶ ውስጥ ከፍተኛ ድንጋጤ ተፈጥሯል። በመካከለኛው ምስራቅ እየተካሄደ ባለው ጦርነት ውስጥ ያልተጠበቀ የታሪክ መገላበጥ እየተከሰተ ይገኛል። የቱርክ መንግስት ጎረቤት ኢራን ለመደገፍ ወታደራዊ ጣልቃ ገብነት እንደሚያደርጉ በይፋ አስታውቀዋል። ፕሬዚዳንት ረሲፕ ጣይብ ኤርዶዋን እንደገለጹት አጋር ኃይላችን በኩርድ ታጣቂ ቡድኖች ለጦርነት መጠቀሚያ ካደረጉ የቱርክ ጦር ቀጥታ ወደ ጦርነት በመግባት የኢራን ወገን ይሆናል ብለዋል። ይህ ውሳኔ በቱርክና አሜሪካ መካከል ያለው ስትራቴጂክ ግንኙነት እጅግ አደገኛ ደረጃ ላይ ጥሎታል። ቱርክ የኩርድ ታጣቂዎች ከታጠቁ በሀገሬ ድንበር ውስጥ አመጽ ይቀሰቅሳሉ በሚል ከፍተኛ ስጋት አድሮባታል። የኔቶ አባል የሆነችው ቱርክ ወታደራዊ ጓደኛ አሜሪካ ፍላጎት በተቃራኒ መቆሟ የቀጠና ጸጥታ ሁኔታ ሙሉ በሙሉ ሊቀይር እንደሚችል ተነግሯል። በአሁኑ ወቅት የቱርክ ጦር በድንበር አካባቢ ያለው ወታደራዊ ንቃት በከፍተኛ ሁኔታ እያጠናከረ ሲሆን ዓለም አቀፋዊ ዲፕሎማሲያዊ ውጥረትና ሰፋ ያለ ጦርነት እንዳያመራ ለማስታረቅ ጥረት እያደረጉ ይገኛሉ። አሜሪካ ከኔቶ ጋር ያላት ግንኙነት እንደገና ልትመረምር ነው ሲሉ የአሜሪካ ውጭ ጉዳይ ሚኒስተር ማርክ ሩቢዮ ተናገሩ። ኢራን ጦርነት በተካሄደ በኋላ ዩናይትድ ስቴትስ ከኔቶ ጋር ያላት ግንኙነት እንደገና ልትመረምር ትችላለች ሲሉ የአሜሪካ ውጭ ጉዳይ ሚኒስተር የሆኑት ማርክ ሩቢዮ አሳውቀዋል። የውጭ ጉዳይ ሚኒስተሩ አጋር በኢራን ጦርነት ያላቸውን ድጋፍ በመከልከላቸው ዋሽንግተን ከጦርነቱ በኋላ የኔቶ ዋጋ እንደገና ልትመረምር እንደምትችል ገልጸዋል። ሩቢዮ አጋሮች ወታደራዊ ጣቢያ ለመጠቀም የተጠየቀውን ጥያቄ ውድቅ ማድረጋቸውን በመተቸት የጥምረቱ አስፈላጊነት እንደሚፈትሹ አስታውቀዋል።
የተባበሩት አረብ ኤምሬት በኢራን ዜጎች ላይ ጉዞ እገዳ ጣለ። መቀመጫውን ዱባይ ያደረገው ዓለም አቀፉ የኤምሬትስ አየር መንገድ ማንኛውም የኢራን ዜግነት ያለው መንገደኛ ወደ ተባበሩት አረብ ኤምሬት እንዳይገባ ወይም በሀገሪቱ አየር ማረፊያ በኩል እንዲያልፍ ማገዱን አስታውቀዋል። ይህ አዲስ መመሪያ በኢራን ላይ የተባበሩት አረብ ኤምሬት መካከል ያለው ዲፕሎማሲያዊ ግንኙነት ከፍተኛ ሁኔታ በሻከረበት ወቅት የወጣ ሲሆን በዛሬው ጀምሮ ተፈጻሚ መሆን ይጀምራል። አየር መንገዱ ባወጣው መግለጫ መሰረት ማንኛውም የኢራን ፓስፖርት የያዘ መንገደኛ ወደ ኤምሬት መግባት ሆነ ለትራንዚት መጠቀም የማይችል ቢሆንም ኤምሬትስ ጎልደን ቪዛ ያላቸው ዜጎች ግን ከእገዳው ውጭ መሆናቸውን ታውቋል። ኤምሬትስ አየር መንገድ ተጨማሪ ፍላይ ዱባይ ኢትሃድ መሰል አየር መንገዶች ተመሳሳይ እርምጃ መውሰድ መጀመራቸውን ያመላክታል። ይህም ውሳኔ በሁለቱ ሀገራት መካከል ያለው የንግድ ልውውጥ የዜጎች እንቅስቃሴ በእጅጉ ሊያስተጓጉል እንደሚችል የተገመተ ሲሆን የተባበሩት አረብ ኤሚሬት መንግስት ስለ እገዳው መንስኤ እስካሁን የሰጠው ዝርዝር ማብራሪያ የለም። በመካከለኛው ምስራቅ የተፈጠረው ውጥረት መሻሻል በማሳየቱ የወርቅ ዋጋ ጭማሪ ታየ። መካከለኛው ምስራቅ ውጥረት ይረግባል በሚባል ተስፋ በመኖሩ የዶላር ዋጋ በመቀነሱ ምክንያት የወርቅ ዋጋ መጠነኛ ጭማሪ እያሳየ መሆኑ ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ያለው ጦርነት በጥቂት ሳምንታት ውስጥ ሊያበቃ ይችላል የሚል መግለጫ በመውጣቱ ተከትሎ የዶላር ዋጋ በማዳከም በሚያዝያ 1 ቀን 2026 የወርቅ ዋጋ ከፍተኛ ደረጃ ላይ ደርሷል። አሁን ላይ የወርቅ ስፖት ዋጋ በ1 በመቶ ጭማሪ በማሳየቱ $4700 ደርሷል። ይህም ከመጋቢት 20 ጀምሮ የታየ ከፍተኛ ዋጋ መጠን ነው። ለሚያዝያ ወር የሚቀርብ የወርቅ ግብይት ደግሞ 1.4 በመቶ ጭማሪ በማሳየቱ $4744 ደርሷል። ይህ የዋጋ ጭማሪ የታየው መካከለኛው ምስራቅ ያለው ውጥረት ሊረግብ ይችላል በሚል ተስፋ በመኖሩ ባለሀብቶች ወደ ወርቅ ግብይታቸው ፊታቸውን ማዞራቸው ነው ሲል ሮይተርስ በዘገባው አካተዋል።